ፔድሮ ኔቶ ወደ አርሰናል እንግዲህ እንደ ሳይሞን ፊሊፕስ መረጃ ከሆነ አርሰናል የ26 ዓመቱን ፖርቹጋል የክንፍ መስመር ተጫዋች ፔድሮ ኔቶ ለማስፈረም ተጫዋቹ ወኪሎች ጋር ንግግር ማድረጋቸው ታውቋል። ቀደም ሲል ማንቸስተር ሲቲም ሳፊኒዮ ከክለባቸው የሚለቅ ከሆነ እሱ ተተኪ በማድረግ ፔድሮ ኔቶ ለማስፈረም ፍላጎት ማሳየታቸው መነገሩ ይታወሳል። ታዲያ በአሁኑ ሰዓት አርሰናል ፔድሮ ሉምባ ኔቶ ለማስፈረም ተጫዋቹ ወኪሎች ጋር ንግግር ማድረግ መጀመራቸው ተሰምቷል። ቸልሲም ከተጫዋቹ እስከ 70 ሚሊዮን ፓውንድ እንደሚፈልጉ ተገልጿል። በዚህ ዝውውር ዙሪያ ምን ትላላችሁ? ሀሳባችሁ ኮሜንት ላይ አካፍሉ። ምልክቷን እየነካችሁ አዳዲስና ፈጣን እግር ኳስ መረጃዎችን ታገኛላችሁ። አጅሬው ፔድሮ ኔቶ ወደ አርሰናል ክለባችን ፔድሮ ኔቶን የማስፈረም ፍላጎት እንዳለው ለተጫዋቹ ኤጀንት ክለባችን እንዳሳወቋቸው የሚያሳይ መረጃን ሳይመን ፊሊፕስ ይዞልን። ዞረሽ ልትመጪ ከእጄ ላትወጪ መስሎሽ ከጎኔ ርቀሽ ዞረሽ ያው ተመለሽ እማይሆን ኢላማ አልመሽ ከዛ መጨረሻሽ ማን ነው? ኔቶ ቪኒ ምናምን አልሽ እንጂ እኮ ኔቶ ከጎንሽ አለ አባቴ። እናንተ ጠይቁ እንጂ ከኛ ወደ እናንተ ማየድ ተጫዋች የለም። በቃ እኔ ድሮ ገና ተናገርኩኝ። አመታዊ ግብር ግዴታ ነው። አርሰናል ከቼልሲ ግብሩን በየአመቱ መጣል አለበት። ጭራሽ ከሲቲ ጋር ይፎካከራሉ። 70 ሚሊዮን ተጠይቆበታል። አቤት ፈጣሪ፣ አቤት ፈጣሪ። ምን አርጌለ ነው እንደሆነ ይሄ ጸዴ ተጫዋች ነው። በቃ እኔ እመኑኝ ማርቲኔሊ ፕሮማክስ ይመቻችኋል። ያው ማርቲኔሊ ስለሚመቻችሁ ፔድሮ ኔቶ ወደ አርሰናል ለቼልሲ ቅርበት ያለው ሳይመን ፊሊፕስ ባጋራን መረጃ ክለባችን ፔድሮ ኔቶን የማስፈረም ፍላጎት እንዳለው ለተጫዋቹ ኤጀንት ክለባችን እንዳሳወቋቸው የሚያሳይ መረጃን ሳይመን ፊሊፕስ ይዞልን ወጥቶ ቼልሲዎችም ለዝውውሩ እስከ 70 ሚሊዮን ፓውንድ ለመቀበልም ዝግጁ እንደሆኑ መረጃው አሳይቷል። ክለባችን በተጨማሪ ማንቸስተር ሲቲ እና ቶተናምን በተጫዋቹ ላይ ፍላጎት አላቸው። ለጊዜው ግን ተጫዋቹን ለማስፈረም የሚደረገውን ፉክክር ማንቸስተር ሲቲ እየመሩ እንደሆነ መረጃዎች አሳይቷል። ፊሊፕስ ያጋራን መረጃ ይሄንን ይመስላል። እናንተስ በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። አርሰናል ጀምሮ በቃ ጋይስ ተቀሰቀሰብኝ መጣብኝ አመሌ ማለት አሁን ነው። ምክንያቱም እንደተለመደው ባለቀ ሰዓት አርሰናል ከቼልሲ ተጫዋች ለማስፈረም ንግግር ጀምሯል። በነገራችን ላይ ይህንን ተጫዋች አርሰናል ብቻ ሳይሆን ማንቸስተር ሲቲዎችም በጣም በጥብቅ ይፈልጉታል። ታዲያ የቼልሲ ታማኝ የሚባለው የመረጃ ምንጭ ሳይመን ፊሊፕስ እንግዲህ አሁን ይዞት በወጣው ዘገባ አርሰናል ፔድሮ ኔቶን ከቼልሲ ማስፈረም ይፈልጋል። ለፔድሮ ኔቶ ወኪሎችም አርሰናል ተጫዋቹን እንደሚፈልገው ማሳወቁ ነው እየተዘገበ የሚገኘው። እንግዲህ በየዓመቱ አንድ ተጫዋች ከቼልሲ ግብር ያለብን ነው የሚመስለው። እንደዚሁም ደግሞ ማርቲን ዙሜንዲ በቼልሲ እና በሪያል ማድሪድ በጥብቅ እየተፈለገ ይገኛል። በተለይ የቼልሲው አዲስ አሰልጣኝ ዣቪ አሎንሶ የማርቲን ዙሜንዲ አድናቂ ናቸው። ማርቲን ዙሜንዲን ከአርሰናል ማስፈረም ይፈልጋሉ። በተለይ ማርቲን ዙሜንዲ የብሩኖ ጉማሬሽን መምጣት ተከትሎ በአርሰናል ቤት ውስጥ ምናልባትም ቋሚ የሆነ የመጫወት እድል ካሁን በኋላ የማግኘቱ ነገር አጠራጣሪ ሊሆን ይችላል። በተለይ አርሰናል እስከ 90 ሚሊዮን ዩሮ የሚቀርብለት ከሆነ ይህንን ተጫዋች ለመሸጥ እንደሚያስብ እየተሰማ ነው የሚገኘው። ተጫዋቹ በማድሪድ እና በቼልሲ በአሁኑ ሰዓት እየተፈለገ ከቪኒሺየስ ጁኒየር ወደ ፔድሮ ኔቶ ጋይስ ምን አይነት እርግማን ነው? በየዓመቱ በቃ ከቼላው እንግዲህ አንድ ተጫዋች ማምጣት ግዴታ ነው የሚመስለው። ለዛውም ለዚህ ተጫዋች ወደ 70 ሚሊዮን ፓውንድ ነው ቼልሲ እየጠየቀ የሚገኘው ማለት ነው። ማንንም ካለማስፈረም ሊሻል ይችላል። ነገር ግን እስኪ የእናንተን ሀሳብ ስለዚህ ዝውውር ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አትርሱ። ይመቻችሁ። የዚህ ዓመት ግብሩ በጃክሰን ይሁን ዴላፕ መጥቶ ሱስ ያስጀምረኝ ይሁን እያል በሰቀቀን ልሞት ስል ለካ ጉዳዩ ፔድሮ ኔቶ ነው። ከይቅርታ ጋር ብራዘሬ ይሄን ልጅ ማትወዱ ከጃክሰንና ከዴላፕ ይሻለናል። ሌሎቻችሁ ግን ከቼልሲ መሻፍድበት ምርጥ ተጫዋች ነው በቃ አይደለ ጊዜና ቦታ ጥሎት ነው እንጂ ሌላ ቦታ ቢመጣ ጥሩ አሰልጣኝ ቢያገኝ በጣም እሳት የላሰ ተጫዋች ነው ብዬ ማስበውን ሰውዬ አርሰናል ሆዬ ከኬፓ ከፍ ብሎ ከማዱኬ ከፍ ብሎ ከሰርፕራይዙ ስተርሊንግ ዳሊያሙ ከፍ ብሎ ፔድሮ ኔቶ የዚህ ዓመት ግብራችን እሱ ነው። እኔ በበኩሌ ወላሂ ነው ብላችሁ አይደለም ከቼልሲ ግዴታ ሆኖ ከሌላ ተጫዋቾች መረጥባል እቺ ልጅ ላይ በጣም የሚገርም ተስፋ ነው ያለኝ። ልጁ ብራዘር ይችላል። በቃ ቼልሲ እንደዚህ የሚገለባበጥ ቡድን ገና ያልተዋሃደ ያልተሰራ ቡድን ስለሆነ እንጂ 100% ይሄ ዝውውር ለኛ እንደ እድል ነው። ይምጣ ባይነኝ እኔ ማርቲን ዙቢሜንዲ ወደ ሪያል ማድሪድ ቀልዱ የማይጠገበው ክለብ ሪያል ማድሪድ ሌላ ጨዋታ ይዞልን ከች ብሏል። አሁን ወገንታት ሙንዶ ዲፖርቲቮ ነው መረጃውን ይዞት የወጣው። እንግዲህ የሮድሪ ጉዳይ ያልተሳካለት ሪያል ማድሪድ ማርቲን ዙቢሜንዲ ከክለባችን አርሰናል ማስፈረም ይፈልጋል። እናም አርሰናል ደግሞ 90 ሚሊዮን ፓውንድ አካባቢ ከዛ በላይ ይፈልጋል ነው የሚሉት። ሚኒመም 90 ለመቀበል ፈቃደኛ ነው። ሙንዶ ዲፖርቲቮ ያው ዛለ የማድሪድ አፍ ናቸው ወደዛ አካባቢ ማለት ነውና 90 ንቄት ነው የምለው እኔ ምባፔን ልንቀይራችሁ እንችላለን። ካልሆነ በዛ በአገጩን በቀየረውም ሰውዬ ልንቀይራችሁ እንችላለን። ከዛ ውጭ ግን መገርጣት አይሰለቸውም እንደ ክለብ ሳሊባ አለ
በቅርቡ እንኳን ማን ነው ሂንካፔ ካላፊዮሪ ምናምን ማለት ነውና አርሰናል ልጁን ይሸጣል ብዬ አላስብም። ቁም ነገር ስናወራ ግን አርሰናል ይሸጠዋል ብዬ አላስብም። እንግዲህ እስኪ እናንተ ምን ይሰማችኋል? ኮሜንት ላይ ሀሳባችሁን አስቀምጡልኝ። መቻችሁ ማርቲን ዙሜንዲ ወደ ሪያል ማድሪድ፣ ባርኮላ ወደ ሊቨርፑል፣ አዩብ ባዲ ወደ ማንቸስተር ሲቲ። አዳዲስ የወጡ የዝውውር መረጃዎችን አጠር አድርገን እንመልከት። መጀመሪያም ሊቨርፑሎች ከባርኮላ ጋር በግል ጉዳዮች ላይ ከስምምነት ለመድረስ ከጫፍ እንደደረሱ የፋብሪዚዮ ሮማኖ መረጃ አሳይቷል። ሊቨርፑሎችም ተጫዋቹን ለማስፈረም ከፒኤስጂ ጋር ቀጥተኛ ንግግሮችን እያደረጉ ይገኛሉ። የተጫዋቹ ዋጋ አሁንም ቢሆን ውድ ነው። ሊቨርፑሎችም ይህንን ዋጋ ለማስቀነስ ከፒኤስጂ ጋር ቀጥተኛ ንግግሮችን እያደረጉ እንደሆነ የፋብሪዚዮ ሮማኖ መረጃ አሳይቷል። አዩብ ባዲም ከማንቸስተር ሲቲ ጋር በግል ጉዳዮች ላይ ሙሉ ለሙሉ ከስምምነት እንደደረሰ የፋብሪዚዮ ሮማኖ መረጃ አሳይቷል። ማንቸስተር ሲቲዎችን በዚህኛው ሳምንት ዝውውሩ ለመጨረስ እየሰሩ እንደሆነና ተጫዋቹን በዚህኛው የክረምት የዝውውር መስኮት ከሊል ለቆ ወደ ማንቸስተር ሲቲ መሄድ እንደሚፈልግ ፋብሪዚዮ ሮማኖ ጨምሮ ዘግቧል። ሮድሪን በባርሴሎና የተቀሙት ሪያል ማድሪዶች አሁን ደግሞ ፊታቸውን ወደ ክለባችን ተጫዋች ማርቲን ዙቢሜንዲ እንዳዞሩ የሚያሳዩ መረጃዎች ከስፔን እየወጡ ይገኛል። ቼልሲ አሰልጣኝ ዣቪ አሎንሶም የተጫዋቹ አድናቂ ነው። ወደ ቼልሲም እንዲመጣ ይፈልጋል። ተጫዋቹን ለማስፈረም የሚደረገውን ፉክክር ቼልሲዎች እየመሩ እንደሆነ ነው መረጃዎች የሚያሳዩት። ክለባችንም ከዝውውሩ እስከ 90 ሚሊዮን ዩሮ እንደሚፈልግ መረጃዎች ጨምሮ ዘግቧል። አዲስ የተሰሙት የዝውውር መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ዙቢሜንዲ ወደ ሪያል ማድሪድ ጋይስ በደንብ ኮፒ ሊንክ ሪፖስት እንዲሁም ፎሎ እያደረጋችሁ ፈጠን ያለ መረጃ ደርሳችኋለሁ። ሙንዶ ዲፖርቲቮ እንዳስነበበን ከሆነ ዙቢሜንዲ ወደ ሪያል ማድሪድ ሊሄድ ይችላል ሲል እንግዲህ አስነብቧል። አርሰናል ተጫዋቹን በዚህ ሰዓት መልቀቅ አይፈልግም። ነገር ግን አስገዳጅ ሁኔታ ውስጥ ከገባ ወይም ደግሞ ተጫዋቹ ከፈለገ ሪያል ማድሪድም ገፍቶ ከጠየቀ በትንሹ 90 ሚሊዮን ፓውንድ አርሰናል ከዝውውሩ ይጠይቃል ሲል ሙንዶ ዲፖርቲቮ ዘግቧል። ሮድሪን ካጡ በኋላ ሪያል ማድሪዶች እንግዲህ ዙቢሜንዲን እንደ ኦፕሽን አይተውት ነው እንግዲህ ወደኛ የመጡት ጋይስ። ስለዚህ ዝውውር ምን ታስባላችሁ? ያወጣናል። በጣም ሰበር ዜናዎችን በአንድ ደቂቃ ፈጠን አድርገን እናስረክባችኋለን። እናንተ ደግሞ በደንብ ኮፒ ሊንክ እባካችሁ ኮፒ ሊንክ በቃ ይሄ የምንደራደርበት ጉዳይ አይደለም። እንግዲህ የሮድሪ ዝውውር ያልተሳካላቸው ሪያል ማድሪዶች እንግዲህ የዙቢሜንዲ ፈላጊ ሆኖ መጥቷል። አርሰናልም ዙቢሜንዲ መሸጥ አይፈልግም። ቢያንስ ስለ ጥያቄው ለማሰብ ራሱ 90 ሚሊዮን ፓውንድ ይፈልጋል። ዣቪ አሎንሶ ደግሞ ታውቃላችሁ ማድሪድ ቤት ይፈልገው ነበር። አሁን ላይ በዙቢሜንዲ ቡድኑ መስራት ይፈልጋል። ዙቢሜንዲን አምጡልኝ ብሎ እየጨቀጨቀ ነው። አርሰናል ግን የመሸጥ ፍላጎት ጋላታሳራይ ደግሞ ለማርቲኔሊ ተስማሚ የሆነ ጥያቄ አቅርቧል። አርሰናል ግን ተጫዋቹን መልቀቅ ይፈልጋል። ነገር ግን የሱ ምትክ ካገኘ ብቻ ነው እንግዲህ ወደ ጋላታሳራይ ማርቲኔሊ መሄዱ። ፒኤስጂ እና እንግዲህ ሊቨርፑል ቀጥተኛ የሆነ ድርድር እያደረጉ እንደሆነ ፋብሪዚዮ ዘግቧል። በባርኮላ ጉዳይ እንግዲህ አሁን ወደ መስማማት እየተጠጉ ነው። በዚህ ሳምንት ያልቃል ተብሎ ከሚጠበቁ ዝውውሮች መካከል ይሄኛው ዝውውር የመጨረሻው ደግሞ ኬናን ይልዲዝን ለማስፈረም አርሰናል ለጁቬንቱስ ጠንከር ያለ እንግዲህ ዝውውር ለማቅረብ ተዘጋጅቷል። ጁቬንቱሶች የተጫዋች መሸጥ አይፈልጉም። ነገር ግን አርሰናልም አጠንክሮ መሄድና ገንዘብም ጨምሮ ለመደራደር ዝግጁ ነው። ይህ ተጫዋችም አርሰናል ቤት መምጣቱ አይቀሬ ነው። በእንግዲህ ያው በፕሪሲዝን ጨዋታዎች ያሉብንን ጉድለቶች በደንብ አይተናል። አለማሸነፋችን ለበጎ ነው ያልነው ለዚህ ነው። በደንብ